በየዓመቱ የሚወለዱ ይመስል እንዴት የመልእክተኛው አለይሂ ሰላቱ ሰላም ውልደት አያስደስታቸውም የሚሉ ሰዎች አሉ። አንድ ጊዜ ነው የተወለዱት፣ ተደስተናል፣ አላህንም እናመሰግነዋለን። ግን የምናመሰግነው እሱ በሚፈልገውና በደነገገው መልኩ ነው። ልክ አዲስ ክስተት ይመስል የእሳቸውን ውልደት የሚጠላ እየተባለ የእሳቸውን እውነተኛ ሱና የሚከተሉ ወገኖችን ማጠልሸት፣ ይህ ቅድም የጠቀስነው የጭፍን ወገንተኝነት አንድ ውጤት ነው። ያለ አግባብ ሰዎችን ማጠልሸት ነገሩ እልህ እንደገባበት ያሳያል። እንደዚሁም መልእክተኛው አለይሂ ሰላቱ ወሰላም ሰኞ ሰኞ ለምን እንደሚጾሙ ሲጠየቁ ከጠቀሷቸው ምክንያቶች መካከል አንዱ ذاك يوم ولدت فيه ያማኔ የተወለድኩበት ቀን ነው ብለዋል። ሌሎች ምክንያቶችንም ዘርዝረዋል። ይህ ብቻ አይደለም። ስለዚህ እሳቸው የተወለዱበትን ቀን ማክበር የሚያሳይ ማስረጃ ይሆናል ከተባለ ይህ እንዲያውም በደንብ ካስተዋል ነው የአላህን ሱብሓነሁ ወተዓላ ጸጋ ማመስገን የተደነገገ ከመሆኑ ጋር በበዓል መልኩ ጠብቆ ማክበር የተደነገገ እንዳልሆነ የሚያሳይ አስረጅ ነው። ምክንያቱም መልእክተኛው አለይሂ ሰላቱ ወሰላም ዓመታዊ በሆነ መልኩ የተወለዱበትን ቀን ጠብቀው በመሰባሰብ እንደ ሁለቱ ዒዶች ይህንን ክብረ በዓል አላከበሩ። እንደዚሁም ሰኞ ሰኞ ይህንን ማድረጋቸው የሚያሳየው በበዓል መልኩ የተያያዘ እንዳልሆነ ነው። ለዚህ ነው ሰኞን የሚያከብሩ ሰዎችን አናውቅም። እንደ በዓል ተሰባስበው ይህ እንደ ጁምዓ መከበር አለበት የሚሉ ሰዎች መኖራቸውን አልሰማንም። በዚህ ላይ ደግሞ መልእክተኛው አለይሂ ሰላቱ ሰላም ይጾሙ ነበር። ጾም ደግሞ በዓልን ከማክበር ጋር የሚጻረር ነው። ለዚህ ነው ሁለቱ ዒዶችን መጾም በሱና ማለት በረሱል ሰለላሁ ዐለይሂ ወሰለም አስተምሮት እና በሁሉም ዑለማዎች ሙሉ ስምምነት የተከለከለ ነው። ለምን? በዓላትን መጾም አይቻልም። በዓል ቢሆን ኖሮ መልእክተኛው አለይሂ ሰላቱ ሰላም አይጾሙም ነበር ማለት ነው። ስለዚህ እውነተኛ የእሳቸው ተከታይ ከሆንን እሳቸው እንዳደረጉት ሰኞ ሰኞ መጾም ተገቢ ሆነ። በተመሳሳይም መልኩ መልእክተኛው አለይሂ ሰላቱ ወሰላም ወደ መዲና በመጡበት ጊዜ አይሁዳውያን የአሹራ ቀንን ይጾሙ እንደነበረ ሲመለከቱና ምክንያቱን ሲጠይቋቸው ይሄ አላህ ሙሳን ከፊርዓውን ነፃ ያወጣበት ቀን ነው፣ በፊርዓውን ላይ ድልን ያቀናጀበት ቀን ነው ሲሏቸው እሳቸው ያንን ቀን ዓመታዊ በሆነ መልኩ እንደ ሁለቱ ዒዶች እናክብር አይደለም ያሉት፣ እንጹመው አሉ። ይህ አላህ ሱብሓነሁ ወተዓላ ተግባራዊ በሆነ መልኩ ጸጋውን እያወሱ ማመስገን ተገቢ እንደሆነ ያሳያል። ነገር ግን ውስን ክስተትን በተመለከተ መልእክተኛው በጾም እንዳሳለፉት እንጂ ልደታቸውን በየዓመቱ ማክበር የሚደነገግ መሆኑን የሚያሳይ በቅያስ ላይ የተመሰረተ አስረጅ ሆኖ ሊቀርብ አይችልም። የአምልኮ ተግባር በቅያስ ላይ ሙሉ ለሙሉ የተመሰረተ ሊሆን አይችልም። አፈጻጸምን፣ አኳኋንን እና የመሳሰሉ ዝርዝርና ቅርንጫፋዊ ነገሮችን በቅያስ ወይም አመክንዮአዊ በሆነ የሸሪዓ እይታ ማረጋገጥ ይቻላል። ነገር ግን የሌለን አምልኮ ሙሉ ለሙሉ ከሌላ ጋራ በማስተያየት እንደ አዲስ መፈልሰፍና መፍጠር ተገቢ አይደለም።